ይህ ውድድር ዝም ብሎ ሜዳ ላይ የሚደረግ ግብግብ አይደለም። ስፔናውያን ኮርዳ ብለው የሚጠሩት ይህ ትዕይንት ከሮማውያን ዘመን ጀምሮ የቆየ ጥንታዊ ታሪክ አለው። መጀመሪያ ላይ ነገስታትና መኳንንት ፈረሶቻቸውን እየጋለቡ ጀግንነታቸውን የሚያሳዩበት መድረክ ነበር። በሂደት ግን ትዕይንቱ መልክ ቀይሮ በሰውና በበሬ መካከል የሚደረግ ሞትና ሕይወትን ፊት ለፊት የሚያገናኝ ትግል ሆነ። ዛሬ ላይ ይህ ትግል የሚካሄደው ማታዶር በሚባሉ በስፔን ውስጥ እጅግ በሚከበሩና እንደ ኮከብ በሚታዩ ተዋጊዎች አማካኝነት ነው። ጤና ይስጥልኝ ውድ ተመልካቾቻችን፣ ዛሬ በፕሮግራማችን ወደ አንዲት ውብ የሜዲተራኒያን ሀገር እንጓዛለን። ወደ ስፔን ስትባልስ ምን ይመጣላችኋል? ጣፋጭ ምግቦቿ፣ ማራኪ የባህር ዳርቻዎቿ ወይስ እግር ኳስ? ዛሬ ግን የምንወስዳችሁ እነዚህ ሁሉ ወደማይሰሩበት በአሸዋ በተሞላና በታሪክ በከበደው ትልቅ ክብ አደባባይ ውስጥ ነው። ተመልካቾቻችን ዛሬ በደማቅ ቀይ ጨርቅና በታላቅ ድፍረት የታጀበውን የስፔንን ውዝግብ የበዛበትን የበሬ ውድድር ወይም ኮርዳ ዲ ቶሬስ እንቃኛለን። አብራችሁን ቆዩ። ፕሮግራሙን አዘጋጅቼ የማቀርብላችሁ እኔ ኤፍሬም ተገናኝ። እስኪ ወደ አልባሳቱ እንሄድ። ማታዶሩ ወደ አደባባይ ሲገባ የሚለብሰው ልብስ ዝም ብሎ ጨርቅ አይደለም። ትራሄ ደሉሴስ ወይም የብርሃን ልብስ ይባላል። በወርቅና በብር ክሮች የተለጠፈ በሰውነት ልክ የተሰፋና እጅግ ውድ የሆነ ባህላዊ አልባሳት ነው። የልብስ ውበትን ብቻ ሳይሆን የማታዶሩን ዝግጅትና ለሞት ያለውን ንቀት ያሳያል። እያንዳንዱ እንቅስቃሴ፣ እያንዳንዱ እርምጃ በሚሊዮኖች የሚቆጠሩ አይኖች እያዩት በሰኮንዶች ልዩነት የሚወስንበት ነው። አሁን ውድድሩ ተጀምሯል። አንድ የበሬ ውድድር በሶስት ዋና ዋና ምዕራፎች የተከፈለ ነው። እነዚህም ተርሲዮስ ይባላሉ። የመጀመሪያው ምዕራፍ ተርሲዮ ዴቫረስ ይባላል። ከግማሽ ቶን በላይ የሚመዝነው ጥቁሩና ኃይለኛው በሬ ወደ አደባባዩ በቁጣ ይገባል። በዚህ ሰዓት ማታዶሩ በሬው እንዴት እንደሚሮጥ፣ ወደ የትኛው አቅጣጫ እንደሚያዘነብል በንቃት ያጠናል። ፈረሰኛ ረዳቶቹም በሬውን በትከሻው ላይ በመውጋት ጥንካሬውን ይፈትሻሉ። ሁለተኛው ምዕራፍ ደግሞ ተርሲዮ ዴ ባንዴራስ ይባላል። እዚህ ደረጃ ላይ ረዳቶቹ ባንዴላሬስ የሚባሉ ባለቀለም ትናንሽ ጠጠሮችን የበሬው ትከሻ ላይ ይሰካሉ። ይህ በሬው ይበልጥ እንዲቆጣና አንገቱን ዝቅ እንዲያደርግ ይረዳዋል። አሁን የመጨረሻውና እጅግ አስደናቂው ምዕራፍ ደርሷል። ተርሲዮ ዲ ሞቴርቴ ይባላል። ይህም የሞት ምዕራፍ ይባላል። አደባባዩ በጸጥታ ይዋጣል። ማታዶሩ ብቻውን በሬውን ፊት ለፊት ይጋፈጣል። በእጁ የያዘው ቀይ ጨርቅ ወይም ሙሌታ ይባላል። እዚህ ላይ በሬዎች ቀይ ቀለም መለየት አይችሉም። በሬውን የሚያስቆጣው የቀይ ቀለሙ ውበት ሳይሆን ማታዶሩ ጨርቁን የሚያንቀሳቅስበት ፍጥነትና መንገድ ነው። ማታዶር በሬውን እያታለለ ካደከመ በኋላ ሰይፉን መዞ በአንድ ወሳኝ ምት በሬውን ይረታል። አሸናፊው ማታዶር በታዳሚው ጭብጨባና እልልታ ይታጀባል። ውድ ተመልካቾቻችን፣ ይህ ጥንታዊ ትዕይንት ዛሬ ላይ ግን በሰላም እየቀጠለ አይደለም። ትልቅ የሐሳብ ውዝግብም ፈጥሯል። ዓለም በሁለት ጎራም ተከፍላለች። በአንድ በኩል የባህል ተሟጋቾች አሉ። ለእነሱ ይህ ውድድር ስፖርት አይደለም፣ ባህላዊ ጥበብ ወይም አርት ነው። ይህ በሰው ልጅ ድፍረትና በተፈጥሮ ኃይል መካከል የሚደረግ ውበት ያለው ውህድ ነው፣ የስፔን ማንነትም መገለጫ ነው ይላሉ። በሌላ በኩል ግን ከፍተኛ ተቃውሞ የሚያሰሙ የእንስሳት መብት ተሟጋቾች አሉ። በሬው በሺዎች በሚቆጠሩ ሰዎች ፊት እየተሰቃየ እንዲሞት ማድረግ ዘመናዊነት የጎደለው
ጭካኔ ነው ሲሉ ይከራከራሉ። በሬውን በመድረክ ላይ መግደል በአስቸኳይ እንዲቆም በየጊዜው ሰላማዊ ሰልፎችም ይደረጋሉ። በዚህ ውዝግብ ምክንያት እንደ ካታሎኒያ ባሉ የስፔን ግዛቶች ውድድሩ ታግዶ የነበረ ቢሆንም በሕግና በባህል መካከል ያለው ፍትጊያ አሁንም እንደቀጠለ ነው። እዚህ ላይ ግን አንድ አስገራሚ ነጥብ ማንሳት አለብን። በውድድሩ ላይ የሚሳተፉት በሬዎች በየገበሬው ቤት የምናያቸው ተራ በሬዎች አይደሉም። ቶሮ ዳሊዲያ የሚባሉ ልዩና እጅግ ቁጡ የዱር በሬ ዝርያዎች ናቸው። እነዚህ በሬዎች በሰው እጅ አያድጉም። ሰፊና ነፃ በሆነ የሳር ምድር ላይ ለ4 እና ለ5 ዓመታት ያህል ተለይተው በዱርነት እንዲያድጉ ይደረጋል። ከሰው ልጅ ጋር የሚገናኙት ለመጀመሪያ ጊዜ ወደ አደባባይ ሲገቡ ብቻ ነው። ይህ የሚደረገው ተፈጥሯዊ የጥቃትና የመከላከል ስሜታቸው ሳይበረዝ እንዲቆይ ለማድረግ ነው። ስለ በሬ ውድድሩ ስናወራ በስፔን ሰሜናዊ ክፍል በምትገኘው ፓምፕሎና ከተማ በየዓመቱ የሚካሄደውን ታዋቂውን የበሬዎች ሩጫ ሳናነሳ ማለፍ አንችልም። ይህ ሩጫ ሳን ፌርሜን በመባል የሚታወቀው ፌስቲቫል ላይ የሚደረግ ሲሆን በሺዎች የሚቆጠሩ ደፋር ሰዎች በጠባብ ጎዳናዎች ላይ በሬዎችን እየቀደሙ ይሮጣሉ። ጥንታዊ አመጣጡ በሬዎቹን ከሜዳ ወደ ውድድሩ አደባባይ በፍጥነት ለመንዳት ከነበረው ልምድ የተነሳ ቢሆንም ዛሬ ግን በዓለም ዙሪያ ያሉ ጀብድ ፈላጊዎች የሚሰባሰቡበት ትልቅ ትዕይንት ሆኗል። ክቡራት ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ታሪክን፣ ባህልን፣ ድፍረትንና አወዛጋቢውን የሞትና የሕይወት ትግል የያዘውን የስፔን የበሬ ውድድር ደርሶ ምን ስሜት ይፈጥርብዎታል? እንደ ስፔናውያን የጥበብና የጀግንነት መገለጫ ወይስ ሊቆም የሚገባው ጭካኔ? ሐሳባችሁን በኮሜንት መስጫ ሳጥን ላይ አድርሱን። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ ቸርን ሰንብቱ።